አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ሚዲያዎችን ለመቆጣጠር የሚያስችል የስምምነት ሰነድ ተፈራረሙ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ የሃይማኖት ተቋማት ጉባኤ መፈራረማቸው ተነግሯል። ጠንካራ ትብብር ለሀገር ክብር በተሰኘ መሪ ቃል በተዘጋጀው ይህ የመግባቢያ ስምምነት ትናንት ሰኔ 9 ቀን 2018 ዓ.ም ልደት በአዲስ አበባ ሀያት ሪጀንሲ ሆቴል በተካሄደ ስነ ስርዓት ላይ ይፋ ተደርጓል። ይህ ስምምነትም ሁለቱ ተቋማት በጋራ ሊያከናውኗቸው በሚገቡ ተያያዥ ጉዳዮች ዙሪያ የሚያግዝ መሆኑ የተገለጸ ሲሆን ከተፈረመበት ጊዜ ጀምሮ ተግባራዊ እንደሚሆንም ታውቋል። የመግባቢያ ስምምነቱንም የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀና የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በጋራ በመሆን ፈርመውታል። ስምምነቱ በሀገሪቱ የሚንቀሳቀሱ የሃይማኖት ሚዲያዎች ተደራሽነታቸውንና አሰራራቸውን እንዲያጠናክሩ ከማገዝ ባሻገር የሚተላለፉ ይዘቶች የሀገርን ሰላምና ክብር የጠበቁ እንዲሆኑ የጋራ ቁጥጥር ለማድረግ ያለመ መሆኑም ተመላክተዋል። ፈርስት ሂጅራ ፋውንዴሽን በአደልፌ የሚገኘውን የኢስላማዊ ማዕከል ዕዳ ሙሉ በሙሉ ሊከፍል ነው። የባለቤትነት ማረጋገጫ ሰነዱም ለሕዝብ ይፋ እንደሚደረግ ተገልጿል። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ሙስሊሞች በታላቅ መስዋዕትነትና ጥረት የመሰረቱት የፈርስት ሂጅራ ፋውንዴሽን ከ2 ዓመት ተኩል በፊት በሜሪላንድ አዶልፌ የገዛውን ታላቅ የኢስላማዊ ማዕከልና መስጂድ ዕዳ ሙሉ በሙሉ ከፍሎ ሊያጠናቅቅ መሆኑን አስታወቀ። በዕለቱም የማዕከሉ የባለቤትነት ማረጋገጫ ሰነድ ለሙስሊሙ ማህበረሰብ በይፋ እንደሚቀርብ ተገልጿል። ይህንን ታላቅ ታሪካዊ ስኬት ምክንያት በማድረግ ተቋሙ በመጪው ሰኔ 20 ልዩ የማህበረሰብ ምስጋና ፕሮግራም በአደልፊው ማዕከል ቅጥር ግቢ ውስጥ እንደሚያካሂድ አስታውቋል። ማዕከሉ ከ2 ዓመታት በፊት ሲገዛ ከፍተኛ የገንዘብ እጥረት የነበረ ቢሆንም የማህበረሰቡ አባላት ባሳዩት አስደናቂ አንድነት መንፈስ፣ ያልተቆጠበ ልግስናና ቁርጠኝነት በአጭር ጊዜ ውስጥ ከ3 ሚሊዮን ዶላር በላይ ማሰባሰብ ተችሏል። ይህም ማዕከሉን ሙሉ በሙሉ የሙስሊሙ ማህበረሰብ የግል ንብረት ለማድረግ አስችሏል ተብሏል። ፈርስት ሂጅራ ፋውንዴሽን ለማህበረሰቡ ባስተላለፈው መልእክትም ይህ ስኬት የአላህ እገዛና የማህበረሰቡ ጥንካሬ ውጤት መሆኑን ገልጾ ለአንድነቱና ለልግስናው ማህበረሰቡ የከበረ ምስጋና ይገባዋል ብሏል። መላው ማህበረሰብ ይህንን ታሪካዊ አጋጣሚ እንዲደግፍና በዚህ የመጨረሻ የድል ጉዞ ላይ አሻራውን እንዲያኖርም ጥሪ አቅርቧል። እያንዳንዷ የምትገዟት የ100 ዶላር ትኬት ማዕከላችሁን ሙሉ በሙሉ ከዕዳ ነፃ ለማድረግ የምታደርጉት ታላቅ ቋሚ ምጽዋት ሶደቀተል ጃሪያ ናት በማለት ፋውንዴሽኑ አስታውሷል። የሰኔ 20 ዝግጅት ከ2 ዓመታት በላይ የዘለቀውን ያልተቋረጠ የማህበረሰባችን ልግስና፣ ድንቅ አንድነትና የጋራ ስኬት የሚዘከርበት አላህን የምናመሰግንበት ዕለት በመሆኑ ሁላችሁም ትኬታችሁን ቀድማችሁ በመግዛት ከቤተሰቦቻችሁ ጋር እንድትታደሙ ሲል ጥሪውን አስተላልፏል። በሚካሄደው በዚህ ደማቅ ፕሮግራም ላይ በርካታ እንግዶች፣ ዑለሞችና የማህበረሰቡ አባላት እንደሚታደሙ የሚጠበቅ ሲሆን ማዕከሉ ለቀጣይ ትውልድ የሚጠቅሙ የትምህርት፣ የማህበረሰብ አገልግሎቶችና የወጣቶች ልማት ስራዎችን በስፋት ለማስቀጠል አቅዷል። ሀሩን ሚዲያም ለዚህ ታላቅ ስኬት ለመላው የፈርስት ሂጅራ ቤተሰቦችና ለአካባቢው ሙስሊም ማህበረሰብ የእንኳን ደስ ያላችሁ መልእክቱን ያስተላልፋል። በደረሰ የትራፊክ አደጋ የ4 ሰዎች ህይወት ማለፉ ተገለጸ። ከወላይታ ሶዶ ወደ ገሳ ከተማ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ የትራፊክ አደጋ የ4 ሰዎች ህይወት ማለፉ ተገልጿል። አደጋው ልዩ ስሙ ዛሮ ቁልቁለት ተብሎ በሚጠራ ቦታ ላይ የህዝብ ማመላለሻ ተሽከርካሪው በመገልበጡ ነው የደረሰው። በአደጋው እስካሁን የ4 ሰዎች ህይወት ማለፉን የገሳ ከተማ ፖሊስ የትራፊክ አደጋ መከላከል ቁጥጥር የስራ ሂደት አስተባባሪ ዋና ኢንስፔክተር አረጋ ሰፋ ተናግረዋል። በተጨማሪም በሌሎች ተሳፋሪዎች ላይ ጉዳት መድረሱን ጠቁመው ተጎጂዎቹ በአቅራቢያ በሚገኝ ሆስፒታል ሕክምና እየተከታተሉ መሆኑንም አመልክተዋል። ቦታው ከዚህ በፊት በተደጋጋሚ ትራፊክ አደጋ እንደሚከሰትበት የተናገሩት ዋና ኢንስፔክተሩ አሽከርካሪዎች ተገቢውን ጥንቃቄ እንዲያደርጉም አሳስበዋል። ቢላል ኢስላሚክ ፋውንዴሽን የሁለተኛ ዙር የቁርአን ሐፊዞችን በከላላ ከተማ ሊያስመርቅ መሆኑ ተገለጸ። ቢላል የቁርአን ሂፍዝና የተርቢያ ማዕከል ከከላላ ከተማና አካባቢዋ ተመርጠው ለ2 ዓመታት የቁርአን ሂፍዝ ትምህርታቸውን በጽናት ሲከታተሉ የቆዩ የሁለተኛ ዙር ተማሪዎችን በደማቅ ሁኔታ ለማስመረቅ ዝግጅቱን ማጠናቀቁን አስታውቋል። ማዕከሉ ይህንን ልዩ የነጃህና የኑር ቀን በማስመልከት ባወጣው መግለጫ የሐፊዞችን የጽናት ውጤት ለማየትና
ማዕከሉ ለኡማው እያበረከተ ያለውን አስተዋጽኦ በጋራ ለማክበር ህዝበ ሙስሊሙ በምረቃው ስነ ስርዓት ላይ እንዲገኝ ጥሪ አቅርቧል። እነዚህ ውድ ሐፊዞች በምረቃ ደስታ ለመጋራት በዱዓ ተሞልቶ ለአዲሶቹ ሐፊዞችና ለሀገር መልካም ተስፋን ለመመኘት የፊታችን እሁድ ሰኔ 14 ቀን 2018 ዓ.ም ልደት ከጧቱ 2 ሰዓት ከ30 ጀምሮ በከላላ ከተማ በሚገኘው የከላላ አዳራሽ መርሃ ግብሩ እንደሚካሄድም ፋውንዴሽኑ አሳውቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች የተከታተላችሁት የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሃሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እንደርሳለን። አብራችሁን ቆዩ። የተውሂድን ቃል የያዘው የሳውዲ አረቢያ ሰንደቅ ዓላማ በሳውዲ መንግስት ጥያቄ መሰረት በልዩ ሁኔታ ከፍ ብሎ እንዲያዝ ተደረገ። በእግር ኳሱ ዓለም ላይ ታላቅ መነጋገሪያ የሆነው በርካታ ሀገራትን የሚያሳትፈው የዘንድሮ የዓለም ዋንጫ ውድድር መካሄድ መጀመሩ ይታወቃል። በዚህ የዓለም ዋንጫ ላይ በዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሕግ መሰረት ጨዋታዎች ከመጀመራቸው በፊት ተወዳዳሪ ሀገራት ሰንደቅ ዓላማዎች ሜዳ ላይ ይነጠፋሉ። በትናንትናው ዕለት በሳውዲ አረቢያና በኡራጋይ ብሔራዊ ቡድኖች መካከል በተካሄደው ጨዋታ ላይ የታየው ክስተት ከወትሮው የተለየና አነጋጋሪ ሆኗል። ጨዋታው ከመጀመሩ በፊት እንደተለመደው የሁለቱ ሀገራት ሰንደቅ ዓላማ ሜዳ ላይ ይነጠፋል ተብሎ የተጠበቀ ቢሆንም በሳውዲ አረቢያ ሰንደቅ ዓላማ ላይ ባለው ክቡር ጽሑፍ ምክንያት የሁለቱ ሀገራት ሰንደቅ ዓላማዎች ከፍ ብለው እንዲውለበለቡ ተደርጓል። የሳውዲ አረቢያ ሰንደቅ ዓላማ የዓለም ሙስሊሞችን በአንድነት የሚያሰባስበውን የተውሂድ ቃል የያዘ በመሆኑ በሀገሪቱ ሕግ መሰረት መሬት ላይ ማስቀመጥም ሆነ ዝቅ አድርጎ ማውለብለብ በፍጹም አይፈቀድም። ፊፋን ጨምሮ የተለያዩ ዓለም አቀፍ ተቋማት ይህንን ሕግ በማክበር ሰንደቅ ዓላማው በየትኛውም ስፍራ ከፍ ተደርጎ እንዲውለበለብ ልዩ ፍቃድ የሰጡት መሆኑ ተገልጿል። በተቀደሰው የመካ መስጂድ የካዕባ ልብስ ኪስዋ ተቀየረ። በተቀደሰው የመካ መስጂድ መስጂድ አልሐረም ከሚካሄዱ ዓመታዊ ሁነቶች መካከል አንዱ የሆነው የካዕባ ልብስ የመቀየር ስነ ስርዓት በድምቀት ተከናውኗል። አዲሱ የካዕባ ልብስም ከ150 በላይ በሚሆኑ ልዩ መዋተኞች የተሰራ ሲሆን በወርቅ ክር በተጠለፉ የቁርአን አንቀጾች ያሸበረቀ ነው። ይህንን አዲስ ልብስ አዘጋጅቶ ለማጠናቀቅም ከ11 ወራት በላይ ጊዜ እንደወሰደም ተገልጿል። የካዕባ ልብስ የመቀየሩ ስነ ስርዓት በኢስላማዊ የዘመን አቆጣጠር መሰረት አዲሱ የሂጅራ ዓመት መግባቱን ተከትሎ በልዩ ድምቀት የተከናወነ መሆኑም ተመላክቷል። 1448ኛው ዓመተ ሂጅራ አዲስ ዓመት ገብቷል። ለመሆኑ ባሳለፍነው 1447ኛው ዓመተ ሂጅራ በሙስሊሙ ዓለም ላይ ምን ሁነቶች ተካሄዱ የሚለውን ዝርዝር ዘገባ እንደሚከተለው አጠናቅረናል። አብራችሁን ቆዩ። ኢስላማዊው የዘመን አቆጣጠር መሰረት የ1447ኛው ዓመተ ሂጅራ ተጠናቆ ለአዲሱ የ1448ኛው ዓመተ ሂጅራ አዲስ ዓመት ደርሰናል። ያለፈው ዓመት በሙስሊሙ ዓለም ማህበራዊ፣ መንፈሳዊ፣ ፖለቲካዊና ኢኮኖሚያዊ ሁነቶች ውስጥ የተወሰኑትን እንመልከት። አንደኛ፣ የሳውዲ አረቢያና የፓኪስታን የመከላከያ ትብብር ስምምነት። ሳውዲ አረቢያና ፓኪስታን በጸጥታ በመከላከያ ትብብርና በድንበር ደህንነት ጉዳዮች ላይ የጋራ ስምምነት ላይ የደረሱት ባሳለፍነው ዓመት ነበር። በተለይም ሁለቱ ሀገራት በወታደራዊና ኢኮኖሚያዊ ጉዳዮች ላይ የጋራ ስምምነት ማድረጋቸው በ1447ኛው ዓመተ ሂጅራ ከተሰሙ መልካም ዜናዎች መካከል ነበር። ሁለተኛ፣ ኢራንና የአረብ ሀገራት የጀመሩት ዲፕሎማሲ። በኢራንና በመካከለኛው ምስራቅ በሚገኙ የአረብ ሀገራት የነበረው ከፍተኛ የዲፕሎማሲ ውጥረት ባሳለፍነው ዓመት መጠነኛ መሻሻል አሳይቷል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ሀገራቱ በጀመሩት ዲፕሎማሲ ላይ መጠነኛ እንቅፋት ቢሆንም ኢራን ከጎረቤት ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት እያጠናከረች ትገኛለች። ሶስተኛ፣ ፍልስጤም፣ ጋዛና የሙስሊሙ ዓለም። በጋዛ ያለው ሰብአዊ ቀውስ ዛሬም ድረስ የጋዛ የሙስሊሙ ዓለም የትኩረት ማዕከል እንድትሆን አድርጓታል። የአረብና የሙስሊም ሀገራት ለፍልስጤማውያን የሚጠበቅባቸውን አላደረጉም ተብለው በሰፊው ይወቀሳሉ። ነገር ግን የሙስሊም ሀገራቱ ዛሬም ድረስ በፖለቲካ ቢሻኮቱም በፍልስጤም የሰብአዊ ጉዳይ ላይ የሰላም ጥሪን ከማሰማት ጀምሮ የሰብአዊ እርዳታዎችን እየላኩ ይገኛሉ። በዚህ ባሳለፍነው ዓመት ውስጥም ፍልስጤም እንደሌላው ጊዜ ሁሉ የሙስሊሙ ዓለም የትኩረት ማዕከል ነበረች። አራተኛ፣ ሐጅና መንፈሳዊ አንድነት።
በዘንድሮ ሀጅ ከፍተኛ ቁጥር ያለው ሁጃጅ የተገኘ ሲሆን ከ1.7 ሚሊዮን በላይ ሁጃጅ ወደ ሳውዲ አረቢያ ማቅናቱ ይታወቃል። የ1447ኛው ዓመተ ሂጅራ የሀጅ ስነ ስርዓት ከሌላው ጊዜ በተለየ በከፍተኛ ቴክኖሎጂ ታገዘ ነበር። በዚህም ከ1.7 ሚሊዮን በላይ አማኞች ከመላው ዓለም በመሰባሰብ መንፈሳዊ አንድነታቸውን በግልጽ ያንጸባረቁበት ዓመት ነበር። አምስተኛ፣ በኢስላሚክ ፋይናንስ ላይ የታየው እድገት። የመካከለኛው ምስራቅ ሀገራት ኢኮኖሚያቸውን ከነዳጅ ጥገኝነት ወደ ቴክኖሎጂ በመቀየር እንዲሁም በኢስላሚክ ባንክና ሸሪዓ ፋይናንስ ዘርፍ ትልቅ ለውጥ ታይቷል። በተለይም በሳውዲ፣ ማሌዥያ፣ ኢንዶኔዥያ እና የገልፍ ሀገራት ኢስላማዊ ኢንቨስትመንቶችና የሸሪዓ ባንኪንግ አሰራር እየተስፋፉ ይገኛሉ። በአጠቃላይ ያሳለፍነው የ1447ኛው ዓመተ ሂጅራ በዓለማችን ላይ ፖለቲካዊ፣ መንፈሳዊ፣ ዲፕሎማሲያዊና ወታደራዊ ሁነቶች በስፋት የተስተዋሉበት ሲሆን የሙስሊሙ ዓለም ከግጭት ወደ ዲፕሎማሲ፣ ከነዳጅ ጥገኝነት ወደ ቴክኖሎጂ ዘመናዊ ስርዓት ውስጥ ለመግባት ጭላንጭል ተስፋ የታየበት ዓመት ነበር። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሀሩን መረጃችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።